በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በኅዳር 1 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት የጻድቁ የኢትዮጵያ ንጉሥ ናኩቶ ለአብ መታሰቢያ በዓሉ፣ ቅዱሳን መክሲሞስ፣ ማንፌዎስ፣ ፊቅጦርና ፊልጶስ በሰማዕትነት ያረፉበት የዕረፍታቸው መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ ናኩቶ ለአብ ጻድቅ ንጉሠ ኢትዮጵያ። ኅዳር 1 በዚችም ቀን የጻድቁ የኢትዮጵያ ንጉሥ የናኩቶ ለአብ መታሰቢያ በዓሉ ነው። ሀገራችን ኢትዮጵያ በሁሉም ዘርፍ ቅድስና ያላቸው ቅዱሳን ባለቤት ናት። በዘመኑ ያለን ወጣቶችም ሆነ ጎልማሶች ከቤተ ክርስቲያንና ከቅድስና ሕይወት ለምን እንደራቅን ስንጠየቅ ከምንደረድራቸው ምክንያቶች አንዱ ስራችን ነው። ነገር ግን ስራው በራሱ ኃጢአት እስካልሆነ ድረስ በየትኛውም የሥራ ዘርፍ ቢሆን ቅድስናን ማስጠበቅ እንደሚቻል አበው አሳይተውናል። ቅዱስ ናኩቶ ለአብም ከእነዚህ ቅዱሳን አንዱ ነው። እርሱ ንጉሥ ነው፣ ግን ገዳማዊ ሕይወትን በቤተ መንግሥት ውስጥ ያሳየ ጻድቅ ሰው ነው። ሁሉ በእጁ ነው፣ እርሱ ግን ንጹሕና ድንግል ነው። እርሱ የጦር መሪ ነው፣ ግን በእጁ ደም አልፈሰሰም። እርሱን ወደድንህ ሞትንልህ የሚሉ ብዙ ሰዎች በአካባቢው ነበሩት። ለእርሱ ግን ፍቅር ማለት ክርስቶስ ነው። የሀገር መሪ የኢትዮጵያ ንጉሠ ነገሥት እንደመሆኑ እጅግ ባተሌ ነው፣ ግን ደግሞ ለክርስትናው ጊዜ ያጣ ሰው አልነበረም። እኛ ቤተ ክርስቲያንን በሀኪ ለማለት ወይም ለመሳለም እንኳ ጊዜ የለኝም ስንል፣ እርሱ ግን አብያተ ክርስቲያናትን ይፈለፍላል፣ ያንጻል፣ በክህነቱ ያገለግልም ነበር። ማዕጠንት ያጥን፣ ለረጅም ሰዓትም ይጸልይ ነበር። እኛ ስራው እያለሁና ደክሞኛል ብለን ከስግደት ስንረቅ፣ እርሱ ግን ንጉሥ ሆኖ ሳለ ጦር በፊቱ በኋላው በቀኝና በግራው ተክሎ ይሰግድ ስለነበረ ደሙ እንደ ውሃ በምድር ላይ ፈሷል። ይህንንም ሁሉ ያደረገው ቅዱሱ የኢትዮጵያ ንጉሠ ነገሥት አጼ ናኩቶ ለአብ ነው። ለመሆኑ ቅዱስ ናኩቶ ለአብ ማን ነው? ቅዱስ ናኩቶ ለአብ በዛግዌ ሥርወ መንግሥት ከነገሱ 11 ነገሥታት አንዱ ሲሆን ከመጨረሻውም ሁለተኛው ነው። እርሱን በ12ኛው መቶ ክፍለ ዘመን የወለዱት ቅዱስ ንጉሥ ሀርቤ ወይም ገብረ ማርያምና መርኬዛ ናቸው። ዘመኑ ቅድስና በላስታ ዙሪያ የመላበት በመሆኑ ቅዱስ ሀርቤ ከመመነኑ በፊት ነበረ ናኩቶ ለአብን የወለደው።
እናቱ መርኬዛ እርሱን ልትወልድ ምጥ ተይዛ ጆሮዋ ቅዳሴን ይሰማ ነበረ። ቅዳሴው ሲጀመር የጀመራት ምጥ ድርገት ሲወርድ ወይም ሥጋ ወደሙ ሲሰጥ ተፈታላትና ልጇን ተገላገለች። ሕፃኑን አንስታ ስትታቀፈው ዲያቆኑ ማኩረቡን ፈጽሞ ናኩቶ እያለ ሲዞር ሰማችው። እዚያው ላይም ናኩቶ ለአብ አብንና መስግነው ስትል ስም አወጣችለት። ወዲያው ግን አባቱ ቅዱስ አርቤ መንግሥቱን ለቅዱስ ላሊበላ ሰጥቶ በረሃ በመግባቱ ቅዱሱ ሕፃን ወደ አጎቱ ላሊበላ ቤተ መንግሥት ውስጥ ገባ። የቅዱስ ላሊበላ ቤት ደግሞ በቅድስና ያጌጠ ነውና ከእርሱና ከሚስቱ ቅድስት መስቀል ክብራ ሕፃኑ ናኩቶ ለአብ ምናኔን ፍቅረ ክርስቶስን ተማረ። በዘመኑ ብዙ ሊቃውንት ስለነበሩ ቅዱሳን መጻሕፍት በደንብ አጠና። ክህነት ተቀብሎ ቤተ ክርስቲያን ሲያገለግልም ዕድሜው 30 ደረሰ። በወቅቱ ቅዱስ ላሊበላና ባለቤቱ መስቀል ክብራ ልጃቸው ይትባረክ እያለ ንግሥናቸውን ለቅዱስ ናኩቶ ለአብ አወረሱ። ቅዱስ ናኩቶ ለአብም ምን እንደሚሠራ ሲያስብ አንድ ነገር ተገለጠለት። ቤተ መንግሥቱን እንደሚገባ ካደራጀ በኋላ በቤት ውስጥ አንድ ጉድጓድ በቁመቱ ልክ አስቆፈረ። በውስጡም በአራት አቅጣጫ ጦሮቹን ተከላቸው። ድንግል ካህን ነበርና ቀን ቀን ሀገር ሲያስተዳድር ቅዳሴ ሲቀድስ በጾም ይውላል። ሌሊት ደግሞ ወደ አስቆፈረው ጉድጓድ ገብቶ ያለማቋረጥ እየጸለየ ይሰግዳል። ወደ ምድር ሲሰግድ በፊቱ ያለው ጦር ይወጋዋል፣ ቀና ሲል ደግሞ የጀርባው ይቀበለዋል። እንዲህ እያለ የፈጣሪውን ሕማማት ይካፈላል። በተለይ አርብ ሲሆን ደሙ እንባውና ላበቱ ተቀላቅሎ ይፈስ ነበር። እርሱ መስቀሉን ተሸክሞ ጌታውን ይከተል ዘንድ መርጧልና። ከተጋድሎ ጎን ለጎን ቅዱስ ናኩቶ ለአብ አብያተ ክርስቲያናትን ያንጽ ነበር። በተለይ በ1211 አካባቢ ያነጻት አሸተን ማርያም ልዩ ናት። እርሷን ካነጸ በኋላ ከቤተ መንግሥቱ በደመና ሰረገላ ተጭኖ እየሄደ ያጥናትም ይቀድሳትም ነበረ። ታዲያ አንድ ቀን አጥኖ ከቤተ መቅደስ ሲወጣ ቅዱሳን መቅደሱን ከበው ተመለከተ። እርሱም ወገኖቼ ከወዴት መጣችሁ ቢላቸው መዓዛ ዕጣንህን አሽተን መጣን ሲሉ መለሱለት። በዚህ ምክንያትም እስከ ዛሬ ድረስ አሽተን ወይም አሸተን ማርያም ስትባል ትኖራለች። ዛሬ ታቦቱ ያለበት ገዳሙም በእርሱ የታነጸ ሲሆን እጅግ ተአምረኛ ቦታ ነው። ቅዱስ ናኩቶ ለአብ የነገሰ በ30 ዓመቱ ነው። 40 ዓመታት በእንዲህ ያለ ቅድስና ኑሮ 70 ዓመት ሞላው። በዚህን ጊዜም ለስም አጠራሩ ጌትነት ይሁንና መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጣ፣ ሰላምታንም ሰጠው። ወዳጄ ናኩቶ ለአብ አንተ ስለ እኔ ፍቅር ለ40 ዓመታት መከራን ተቀብለሃልና ሞት አያገኝህም። ክፍልህ ከነ ኤልያስ ጋር ነውና የሚያከብርህንም አከብረዋለሁ። እጅህንም የሳመውንም ይህ ቢያቅተው በሩቁ ሆኖ አድናቆት የተመኘህን መታሰቢያን ያደረገውን ሁሉ እምርልሃለሁ አለው። ቀጥሎም ይህች ቤት አንተ ስትደማ እንደኖርክባት እርሷም እስከ ምጽአት ድረስ ለመታሰቢያ ስትደማ ትኑር አለው። እነሆ ዛሬም ድረስ ከመቅደሱ ጠበል ይንጠበጠባል። ለዚህም ደግሞ እኛ ኃጥአን ምስክሮች ነን፣ ሳይገባን የቅዱሱን ደጅ ተመልክተናልና። ቅዱስ ናኩቶ ለአብም የዚህን ዓለም ተጋድሎን ፈጽሞ ወደ ብሔረ ሕያዋን መላእክት ወስደውታል። የተሰወረበትን ዕለት ስንክሳር ኅዳር 1 ቀን ሲያደርገው አንዳንድ መዛግብት ደግሞ በ3 ነው ይላሉ። በዙፋኑም ላይ የአጎቱ የቅዱስ ላሊበላ ልጅ አፄ ይትባረክ ተተክቷል። በዚህ ዕለት ታስበውና ተከብረው የሚውሉ ሌሎች ቅዱሳን አባቶቻችን ቅዱሳን መክሲሞስ፣ ማንፌዎስ፣ ፊቅጦርና ፊልጶስ ናቸው። ዳግመኛ በዚች ቀን ከአፍራቃያ የሆኑ ቅዱሳን መክሲሞስ፣ ማንፌዎስ፣ ፊቅጦርና ፊልጶስ በከሃዲው ንጉሥ በዳኪዎስ ዘመን በሰማዕትነት አረፉ። በዚህ በከሃዲ ንጉሥ ዘመን 7ቱ ደቂቅ 372 ዓመት አንቀላፍተው የነቁ ከእርሱ በሸሹ ጊዜ ነው። እኒህም ቅዱሳን መስተጋድላን ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን ክዶ ክርስቲያኖችን ሲያሰቃይ ባዩት ጊዜ ሃይማኖታቸውን ግልጥ ያደርጉ ዘንድ በአንድ ምክር ተስማምተው በአንድነት ተሰብስበው ወደ ከሃዲው ንጉሥ ቀረቡ። እኛ በእግዚአብሔር ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በግልጥ የምናምን ክርስቲያኖች ነን፣ ለእርሱም እንሰግዳለን እናመልከዋለን ብለው ጮኹ።
ይህ ከሃዲ ዳኪዎስም በሰማ ጊዜ እጅግ ተቆጣ። ከላም ቆዳ በተሰራ ጅራፍ እንዲገርፏቸው አዘዘ። አንድ ጊዜም 2 ጊዜም ታላቅ ግርፋትም ገረፏቸው። በእሳት በአጋሉትን ብረት በተሰሩ በትሮችም ደበደቧቸው። ከዚህም በኋላ በበርኖስ ስላጊ ጨርቅ ከመጻጻና ከጨው ነክረው ቁስላቸውን አሿቸው። የንጉሱንም ትእዛዝ ባልሰሙ ጊዜ ስቃዩንም ፈርተው ከበጎ ምክራቸው ባልተመለሱ ጊዜ ቁጣን በማጽናት ጽኑ ስቃይን እንዲያሰቃዩአቸው አዘዘ። እንዲሁም አደረጉባቸው። ከዚያ የነበሩ ብዙ ሕዝብም ትዕግስታቸውን ባዩ ጊዜ ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። በዚያንም ጊዜ ንጉሱ ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። እንደዚህም የምስክርነታቸውን ተጋድሎ ፈጽመው የሰማዕትነትን አክሊል በመንግሥተ ሰማያት ተቀበሉ። እግዚአብሔርም ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብክ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።